ከጥምቀት በኋላ ነው ኦርደሮችን የምንቀበለው። ስለዚህ ከዛ በኋላ ኦርደር የማድረግ ፕላን ያላችሁ ከስተመሮቻችን መደወል ትችላላችሁ ማለት ነው። ይሄንን የአክሱም ጥበብ በጎንደረኛ ፈትል በዚህ መልኩ አድርገን ሰርተነዋል ማለት ነው። ማስፋት ስትፈልጉ እዚች ጋር የታሰረችውን መፍታት ብቻ ነው የሚጠበቅብን። እንደዚህ ሳብ ሲል የወገቡ ላስቲክ ሳይዙ ሰፋ ማለት ባህሪ ይኖረው። እጅጌውን በዚህ መልኩ አጓጉል አድርገን ነበር የሰራ ነው። ከረንትሊ እጅጌ አጓጉል እንደዚህ ሰፋ ያሉ የሀበሻ ቀሚሶች ሰው በጣም እየወደዳቸው የሚገኙ የሀበሻ ቀሚሶች ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን እንደተለመደው ቆንጆ ቆንጆ የሚያማምሩ ከፈትል የተዘጋጁ የተለያዩ የሀበሻ ቀሚሶችን ዲቴይላቸውን፣ ጥልፋቸውን፣ አሰፋፋቸውን ምን እንደሚመስል እያሳየኋቸው አብሬያችሁ ቆያለሁ። ከቪዲዮ መጨረሻ ድረስ እንድትከታተሉ እንጋብዛለን። ይሄ የምታዩት የሀበሻ ቀሚስ ከዚህ በፊት ፖስት አድርጌው በጣም በብዙዎቻችሁ የወደዳችሁት የመረጣችሁት የሀበሻ ቀሚሳችን ነው። አረንጓዴ ከለር ኮምቢኔሽን የሚበዛበት አይነት የሀበሻ ቀሚስ ነው። ያው በፈትል ልብሶቻችን የታወቅን እንደሆነ ታውቃላችሁ። ቀጥታ በፈትል ከታወቀች ሀገር ከጎንደር ቀጥታ ነው የምናስገባቸው። እነዚህን ቀሚሶች በዚህ መልኩ አድርገን ሰርተናቸዋል። ጥለቱ፣ ዲቴይሉ፣ አሰፋፉ ሁሉም ነገር በጣም ነው የሚያምረው። እንደምታዩት እጅጌውን በዚህ መልኩ አጓጉል አድርገን ነበር የሰራ ነው። ከረንትሊ እጅጌ አጓጉል እንደዚህ ሰፋ ያሉ የሀበሻ ቀሚሶች ሰው በጣም እየወደዳቸው የሚገኙ የሀበሻ ቀሚሶች ናቸው። በዛ መልኩ አድርገን ሰርተነዋል። እንደምታዩት በአራት አረብ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። ከጀርባ ያለ ሁለት ጥለት እንደምታዩት በጥለት በጥበብ አድርገን ሰርተነዋል። ከፊት ለፊት ላይ ያለው ደግሞ ልክ እንደዚህ ባዶ አድርገን የሰራ ነው። ከፊት ለፊት ምንም አይነት ጥለት የለውም። ስለዚህ ከፊት ለፊት ልክ እንደዚህ ወራጅ ቆንጆ የወራጅ ጥልፍ በዚህ መልኩ አድርገን ጠልፈንበታል ማለት ነው። እንደምታዩት በጣም ነው የሚያምረው። እንደተለመደው ፈትላችን ደብል ነው። ሁለት ፈትል ነው እዚህ ጋር የምንጠቀመው፣ ምክንያቱም ጥልፉን መሸከም እንዲችል ደብል አድርገን ነው የምንሰራው። ከዛ ስር ደግሞ ሰውነት እንዳያሳይ ሳተን ገበሮችን እንጠቀማለን። በዚህ መልኩ አድርገን የሰራነው የሀበሻ ቀሚስ ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ አለው። ይህንን የሀበሻ ቀሚስ እኛ ጋር በ8500 ብር ብቻ ነው የምታገኙት። ከዚህ በፊት 8000 ስንሸጠው የነበረ የሀበሻ ቀሚስ ነው። ከረንትሊ ባለው የዋጋ ጭማሪ የ500 ብር ጭማሪ አድርገን 8500 ብር እኛ ጋር ታገኙታላችሁ ማለት ነው። ልክ እንደዚህ እንደምታዩት ቆንጆ ትልቅ ነጠላ አለው። አንድ ላይ ለቤተ ክርስቲያን አጣፍቶ ለመልበስ የሚመች አይነት ነጠላ ነው ያለው። እንደዚህ እንደምታዩት በጣም ቆንጆ ትልቅ ነጠላ አለው። ትልልቅ ነጠላዎች ቆንጆ የሚያምር ነጠላ ትልቅ ነጠላም አለው። አጣፍቶ ለመልበስ የሚሆን ነጠላ ነው። ለቤተ ክርስቲያን ትልልቅ ነጠላ ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። ትወዱታላችሁ ብለን እናስባለን። ቆንጆ ትልቅ ነጠላ አለው። ይሄንን የሀበሻ ቀሚስ እኛ ጋር በ8500 ብር ብቻ ነው የምታገኙት። ከረንትሊ ኦርደሮችን እየተቀበለን አይደለም። ከጥምቀት በኋላ ነው ኦርደሮችን የምንቀበለው። ስለዚህ ከዛ በኋላ ኦርደር የማድረግ ፕላን ያላችሁ ከስተመሮቻችን መደወል ትችላላችሁ ማለት ነው። ቆንጆ ቆንጆ የፈትል ቀሚሶችን እኛ ጋር ታገኛላችሁ። ይሄኛው የሀበሻ ቀሚስ ደግሞ የጎጃም ባህላዊ ቀሚስ ነው። ከዚህ በፊት በጣም ብዙ ከስተመሮቻችን የጎጃምኛ ቀሚሶችን እያላችሁኝ ነበረ። አሁን በዚህ መልኩ አድርገን የሰራ ነው። የጎጃም ቀሚስ ደግሞ አሳያችኋለን። የጎጃምኛ ቀሚሶች እታቸው ትንሽ ሰፋ የማለት ባህሪ ያለው፣ እታች ደግሞ ያላቸው ዲቴይል ይህንን ይመስላል ማለት ነው። ሞስትሊ እንደዚህ አይነት ስትራክቸሮችን ነው ታች የምታገኙት። በዚህ መልኩ አድርገን ሰርተነዋል። ከለር ኮምቢኔሽናቸው በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ከጀርባ የተጠቀምነው ጥለት ወይን ጠጅ ደመቅ ያለ የወይን ጠጅ ከለር ነው ማለት ነው። እናንተ በፈለጋችሁት በመረጣችሁት የከለር አማራጮች ኦርደር ማድረግ ትችላላችሁ። ኖርማሊ እዚህ ጋም የወይን ጠጅ ከለር ስላለ የጀርባውን ወይን ጠጅ ከለር ተጠቅመናል ማለት ነው። ከፈለጋችሁ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ የፈለጋችሁትን እዚህ ጋር ስላሉት የፈለጋችሁትን የከለር አማራጮች መጠቀም ትችላላችሁ። እንደተለመደ ዳብል ፈትል ነው የምንጠቀመው። ልክ እንደዚህ ፈትሉ ዳብል ነው፣ ምክንያቱም እዚህ ጋር ያለው ጥልፉን መሸከም እንዲችል ያደርገዋል ዳብል መሆኑ። ከዛ ስር ደግሞ ሰውነት እንዳያሳይ ሳተን ገበሮችን እንጠቀማለን። ልክ በዚህ መልኩ ሳተን ገበር አድርገን የወገብ ላስቲኮቻችንን በምንጠቀምበት ጊዜ መጥበብና መስፋት እንዲችሉ አድርገን ነው የምንጠቀመው። ልክ እንደዚህ እንደምታዩት ዲቴይሉ እዚህ ጋር ይህንን ይመስላል።
ሰው ማስፋት ስትፈልጉ እዚች ጋር የታሰረችውን መፍታት ብቻ ነው የሚጠበቅበት። ሰው እንደዚህ ሳብ ሲል የወገቡ ላስቲክ ሳይዙን ሰፋ የማለት ባህሪ ይኖረዋል። ምናልባት ደግሞ ከሰፋ ደግሞ ልክ ይሄንን ሳብ በምታደርጉበት ጊዜ ጠበብ ይላል ማለት ነው። ስለዚህ የወገብ ሳይዝ አያሳስበንም ማለት ነው። ሞስሊ ውጭ ሆናችሁ የምታዙን ከስተመሮች የወገብ ሳይዛችሁ ጠበበ ሰፋ የሚለው ነገር አያሳስበንም። ይሄ የጎጃም ቀሚስ ቆንጆ ነጠላና መቀነት አብሮ አለው ማለት ነው። እንደዚህ እንደምታዩት ይሄኛው መቀነቱን ትልቅ መቀነት ነው ያለው። እንደዚህ እንደምታዩት እንደ ስካርፕን መጠቀም ይቻላል መቀነቱን። ቆንጆ ደግሞ ትልቅ ነጠላም አለ። ቅድም እንዳሳየኋችሁ ቆንጆ ትልቅ ነጠላ አለ። ይህንን የጎጃምኛ ቀሚስ እኛ ጋር በ13,000 ብር ብቻ ነው የምታገኙት። የወደዳችሁት የመረጣችሁ ካለ እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። እዛ ጎጃም ላይ ሳንወጣ ደግሞ ይሄኛውን ደግሞ በአረንጓዴ ከለር ደግሞ ጥለቱ በአረንጓዴ ደግሞ በዚህ መልኩ አድርገን ሰርተነዋል። የቅድሙ ወይን ጠጅ ነው እንዳሳየኋችሁ። ይሄኛው ደግሞ በአረንጓዴ ጥለት በዚህ መልኩ አድርገን ሰርተነዋል። ዲቴይሉ ደግሞ ይህንን ይመስላል። አንገቱ ላይ ያሉ ትከሻ ላይ ያሉ ዲዛይኖች ይህንን ይመስላሉ። በጣም ነው የሚያምሩት። እንደዚህ እንደምታዩት እዚህ ጋር በጎጃም ባህል ብር ትክክለኛ ብሮችን እዚህ ጋር ይሰፋቸዋል። እሱን ሪፕለስ ለማድረግ በነጭ ወርቀ ዘቦ በዚህ መልኩ አድርገን ጥልፎቹ ላይ ብርማ ከለሮችን ተጠቅመናል ማለት ነው። ልክ እንደዚህ እንደምታዩት እታች ላይ ያለውን ዲዛይን ላይ እነዛ ከለሮች አሉ ማለት ነው። በጣም ቆንጆ ከለር ኮምቢኔሽን ያለው የጎጃምኛ ቀሚስ ነው ማለት ነው። በጣም ነው የሚያምረው ይህ ቀሚስ። እንደተለመደው ፈትላችን ደብል ነው። ከስር ሳተን ገበር ተጠቅመናል። ወገቡ እንዲጠብ እንዲሰፋ አድርገን እንሰራዋለን ማለት ነው። ተመሳሳይ ቆንጆ መቀነት ነጠላ አንድ ላይ ያለው የዚህኛው የጎጃምኛ ቀሚስ መቀነቱ ረዘም ያለ ነው። በዚህ መልኩ ልክ እንደዚህ ነው። ይሄኛውንም እንደ ስካርፕ መጠቀም ይቻላል። ሰፋ ያለ ቀነት ነው ያለው። ቆንጆ ነጠላም አለው። ይሄንን የጎጃም ቀሚስ እኛ ጋር በ13,000 ብር ብቻ ማግኘት ትችላላችሁ። እችኛዋ ቀሚስ ደግሞ ከታች ላይ የጥበቦችን የተጠቀምነው እዚህ ጥለቱ ዲዛይኖች አሏቸው። ሞስትሊ ቅድም ያሳየኋችሁ ልሙጥ ሆነው ከላይና ከታች ነው ዲዛይናቸው። እችኛዋ ግን ጥበብ ነች ማለት ነው። ከመሃል ደግሞ ራሷ ጥበቧ ከጀርባዋ ይሄንን የመሰለ ነው ማለት ነው። ደረጃው አለው ከጀርባ በኩል በጣም ቆንጆ የሀበሻ ቀሚስ ነች ማለት ነው። ከፈትል የተዘጋጀ የሀበሻ ቀሚስ በጣም ነው የሚያምረው። የፈትሉ ጥራት፣ ዲቴይሉ፣ እልፉ ሁሉም ነገር ኒት ሆኖ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። ወይን ጠጅ ከለር ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። እዚች ጋር ያለችው ትከሻዋ ላይ ያለችው መስቀሏም ዲቴይሏም ለቀሚሱ በጣም ውበት እንዲኖረው አድርጋለች ማለት ነው። እንደተለመደው ደብል ተትል ሳተን ገበር መጥበብና መስፋት የሚችል የወገብ ሳይዝ አድርገን በቆንጆ መልኩ ያዘጋጀናት የሀበሻ ቀሚስ ነች ማለት ነው። ይህንንም የሀበሻ ቀሚስ እኛ ጋር በ14,500 ብር ብቻ ነው የምታገኙት። በጣም ቆንጆ ቆንጆ ቀሚሶችን የፈትል ቀሚሶችን አማራጭ ከፈለጋችሁ ምርጫችሁ እንደምታደርጉን ተስፋ አደርጋለሁ። ልክ እንደ ከዚህ ቀደሞቹ ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ ያላት ማለት ነው። የሀበሻ ቀሚስ በ14,500 ብር ብቻ እኛ ጋር ማግኘት ትችላላችሁ። ሰው እየደወላችሁ መምጣት ትችላላችሁ። ይሄኛው የሀበሻ ቀሚስ ደግሞ የአክሱም ቀሚስ እየተባለ ይጠራል። የአክሱም ቀሚስ በጎንደርኛ ፈትል በዚህ መልኩ አድርገን ሰርተነዋል። የአክሱም ፈትሎች ሞስትሊ ጥርጥር የማለት ባህሪ ያላቸው እንደምታውቋቸው፣ የጎንደር ፈትሎች ደግሞ ዝርግት ያሉ ናቸው። ይሄንን የአክሱም ጥበብ በጎንደርኛ ፈትል በዚህ መልኩ አድርገን ሰርተነዋል ማለት ነው። እንደምታዩት ዲቴይሉ በጣም ነው የሚያምረው። ከኋላ ያለችው ጥለት ደግሞ ይህንን ይመስላል። ጥለቱ ራሱ ኒት ሆኖ የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት በጣም ነው ለብሼ ላሳያችሁ ብዬ ነው። ሳስቦት ቢለበስ ደግሞ ሞር ያምራል። ይሄ የአክሱም ቀሚስ እንደምታዩት ሲለበስ ደግሞ ይሄንን የመሰለ ስትራክቸር አለ። ፎርስ ቀሚሶች ልክ እንደዚህ ከሚታዩት የተሻለ ተለብሰው ሲታዩ ውበታቸው ይጎላል። በዚህ መልኩ አድርገን ሰርተነዋል ማለት ነው። እንደዚህ እንደምታዩት ጥልፉ ሰፋ ብሎ የወረደ ከታች ደግሞ ቆንጆ የአክሱም መስቀል ተጠቅመናል። በዚህ መልኩ አድርገን ይህንን የአክሱም ቀሚስ በጎንደርኛ
ፈትል በዚህ መልኩ አድርገን ሰርተነዋል ማለት ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አለው። ያው መቀነቱን ወገቤ ላይ አስሬዋለሁ። እንደዚህ እንደምታዩት ጥበቧ እቺን ነው የምትመስለው። ታች ላይ ያለው ዲዛይን እዚህ ጋር አነሳ አድርገን አምጥተን ለነጠላና ለመቀነቱ ተጠቅመነዋል። ቆንጆ ትልቅ ነጠላ ደግሞ አለው። ለቤተ ክርስቲያን አጣፍቶ ለመልበስ የሚሆን ቆንጆ ትልቅ ነጠላ አለው። በጣም ነው የሚያምሩት። ብዙ ከስተመሮቻችን በጣም የምትወዱት አይነት ቀሚስ ነው። እኔም በጣም ወደዋለሁ። ኦርደር ማድረግ የምትፈልጉ ማዘዝ የምትፈልጉ ከስተመሮቻችን ረዘም ያለ ጊዜ ሰጥታችሁን ቆንጆ ቆንጆ የሀበሻ ቀሚሶችን ከጥንቀት በኋላ ኦርደሮችን እንደ አዲስ መቀበል እንጀምራለን። አያምርም? ነጠላ እንደዚህ እንደምታዩት አጣፍቶ ለመልበስ የሚሆኑ አይነት ቆንጆ ቆንጆ ትላልቅ ነጠላዎች አሏቸው። ኖርማሊ ለቤተ ክርስቲያን ካልሆነ ደግሞ መቀነቱን ራሱን እንደ ካብ አድርጎ መጠቀም ይቻላል። ቆንጆ ትልቅ መቀነት ስለሆነ ያለው መቀነቱን እንደ ስካርፍ ደግሞ አድርገን መጠቀም እንችላለን። እንደተለመደው መጥበብና መስፋት የሚችል የወገብ ላስቲክ ነው የምንጠቀመው። ይህንን የሀበሻ ቀሚስ ኦርደር ማድረግ የምትፈልጉ ከስተመሮቻችን እኛ ጋር በ17,000 ብር ብቻ ነው የምታገኙት። ሰው እየደወላችሁ ኦርደር ማድረግ ትችላላችሁ። እንደዚህ እንደምታዩት ጣል አድርገን መልበስም ይቻላል ማለት ነው። ከነጠላ ውጭ በዚህ መልኩ አድርጋችሁ መልበስ ትችላላችሁ። ስለዚህ ኦፕሽናል ነው። የወደዳችሁት የመረጣችሁት የሀበሻ ቀሚስ ካለ እየደወላችሁ ኦርደር ማድረግ ትችላላችሁ።